ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። የአገራዊ ምክክር ሂደት በየደረጃው ያሉ የህብረተሰብ ክፍሎችን በማሳተፍና የልዩነቶች መነሻዎችን በመለየት ወሳኝ ምዕራፍ ላይ ደርሷል። ከወረዳና ከዞን ተነስቶ ህዝባዊ መሰረት እያሰፋ የመጣው ይህ አገራዊ ንቅናቄ በጠረጴዛ ዙሪያ ተቀምጦ መደማመጥና ለልዩነቶች የጋራ መፍትሄ የመፈለግ ስልጣኔን በተግባር አረጋግጧል። የምክክር ሂደቱ አሁን የደረሰበት ደረጃና ያመጣው ተጨባጭ ውጤት ከየአቅጣጫው የሚነሱ የተዛባ ትርክቶች በሙሉ ያመከነ ሆኗል። በረጅሙ የምክክሩ ሂደት በየደረጃ የተካሄዱ ውይይቶች የፖለቲካን ሊቃን መካከል ብቻ የተደረገ ተራ ስብሰባዎች ሳይሆኑ የምድር ላይ እውነታን ያንጸባረቁ ህዝባዊ መድረኮች ናቸው። 13ኛው የምስራቅ አፍሪካ የጤና እንክብካቤ ፌዴሬሽን ጉባኤና ኤግዚቢሽን በአዲስ አበባ ሊካሄድ ነው። የጤና ሚኒስቴር ከነሐሴ 15 እስከ 17 ቀን 2018 ዓ.ም የሚካሄደው 13ኛው የምስራቅ አፍሪካ ጤና እንክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን አስመልክቶ ጋዜጣዊ መግለጫ ሰጥቷል። የምስራቅ አፍሪካ የጤና ኢኮኖሚ መገንባት በሚል መሪ ቃል የሚካሄዱ ጉባኤ በምስራቅ አፍሪካ በጤናው ዘርፍ ፈጣን የኢኮኖሚ እድገት ለማምጣትና ጤናን ለሀገር ሉዓላዊነት እንዲሁም ለኢኮኖሚ የጀርባ አጥንት ለማድረግ ያለመ ነው። የጤና ሚኒስትር ዴኤታ ወይዘሮ ፍሬሕይወት አበበ እንዳብራሩት ጉባኤው በኢትዮጵያ የጤና ዘርፍ የኢኮኖሚ ለማጠናከር እና መሰረት የሕክምና ቁሳቁሶችን በአገር ውስጥ በቀጠናው በማምረት ከውጭ የሚገቡ ምርቶች ላይ ያለውን ጥገኝነት ለመቀነስ ከፍተኛ አስተዋጽኦ አለው ብለዋል። የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት አሰራር ወደ ተግባር መግባቱን የከተማና መሰረተ ልማት ሚኒስቴር አስታወቀ። ሚኒስቴር በስራ ቤቱ ከመከላከያ ሚኒስቴር፣ ከውጭ ጉዳይ ሚኒስቴር፣ ከብሔራዊ ባንክ፣ ከፌዴራል ፖሊስ ኮሚሽን፣ ከኢትዮጵያ ኢንቨስትመንት ኮሚሽንና ከኢሚግሬሽን እና ዜግነት አገልግሎት ጋር በተግባበሩ ውይይት አካሂዷል። በመመሪያው መሰረት ማንኛውም የውጭ ሀገር ዜጋ መኖሪያ ቤት ባለቤት ለመሆን ሊያሟላ የሚገባው ለአንድ መኖሪያ ቤት የሚያስፈልገው ዝቅተኛ የገንዘብ መጠን ተቀምጧል። በአዲስ አበባ ከተማና በሸገር ከተማ መኖሪያ ቤት ባለቤት ለመሆን ቢያንስ 150 ሺህ የአሜሪካን ዶላር ያስፈልገዋል። በክልል ከተሞች ደግሞ ከ100 ሺህ እስከ 120 ሺህ ዶላር እንደሚያስፈልግ ተጠቅሷል። የጋምቤላ ክልል ምክር ቤት ከ18.5 ቢሊዮን ብር በላይ በጀትና የዳኞችን ሹመት በማጽደቅ መደበኛ ጉባኤውን አጠናቀቀ። ምክር ቤቱ ለሁለት ቀናት ቆይታው በክልሉ የ2019 በጀት ዓመት ለልማትና መልካም አስተዳደር እቅድ ማስፈጸሚያ የሚውል 18 ቢሊዮን 577 ሚሊዮን 520,685 ብር በጀት መርምሮ አድጓል። ምክር ቤቱ በክልሉ የፍትህ ስርዓቱን ለማጠናከር የቀረበለት የ11 ዳኞችን ሹመት መርምሮ በማጽደቅ የውሳኔ ሀሳቦችን አጽድቋል። የምክር ቤቱ አፈ ጉባኤ ወይዘሮ መሰረት ማቴዎስ በጉባኤው ማጠቃለያ ላይ ባስተላለፉት መልእክት በበጀት ዓመቱ የተመዘገቡ አበረታች ስኬቶች አጠናክሮ ማስቀጠል እንደሚያስፈልግ ገልጸዋል። በመጨረሻም የመዲናችን አዲስ አበባ ውበትና ዘመናዊነት በየዕለቱ እያደገ በሄደበት በዚህ ወቅት በከተማችን እምብርት የተገነባው ውቡ አራዳ
ፓርክ የሁላችን የተበረከተ ድንቅ የጋራ መገልገያ ስፍራ ሆኖ አገልግሎት መስጠት ጀምሯል። ይህ ፓርክ ማንኛውም ማህበረሰብ ክፍል በነፃና በእኩልነት ለማስተናገድ ታስቦ የተገነባ አካታች የህዝብ መዝናኛ ስፍራ ነው። ይህ አረንጓዴና ዘመናዊ የመዝናኛ ስፍራ ለአዛውንቶች ሰላማዊ የእረፍት ጊዜ፣ ለወጣቶችና ለተማሪዎች የመነቃቃትና የፈጠራን ቦታ፣ ለህፃናት ደግሞ አስተማማኝ የጨዋታ ስፍራን ያዘጋጀ ነው። በተጨማሪም ፓርኩ ለስፖርተኞች፣ ለሰውነት ማጎልመሻ፣ ለአርቲስቶች ለኪነ ጥበብ ስራዎቻቸው መነሻ እንዲሁም ለነጋዴው ማህበረሰብ ምቹ የመንፈስ ማደሻ ሆኖ ያገለግላል። አዲስ አበባ የሁሉም ነዋሪዎች ፍላጎት ባማከለ መልኩ ዘመናዊና ለኑሮ ምቹ አድርጎ ለመገንባት በሚደረገው ጥረት አራዳ ፓርክ ትልቅ ማሳያ ነው። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ